بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد ባለፈው ሳምንት ባየነው ትምህርታችን ላይ ከመዲና ከየስሪብ የመጡ ወደ 6 የሚሆኑ የኸዝረጅ ጎሳ አባላቶች ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ተገናኝተው እስልምና እንደተቀበሉና በሚቀጥለው አመት ላይ በሐጅ ጊዜ ሊገናኙ ቀጠሮ እንደያዙ እስከዛው ድረስ ደግሞ ዳዕዋ እንደሚያደርጉ የስሪብ ላይ ወይም ደግሞ መዲና ላይ ሰዎችን ወደ እስልምና እንደሚጣሩ ቃል ገብተውላቸው መሄዳቸውን ነበር ያየነው። ዛሬ የምናየው በይአቱል አቀበቲል ኡላ የመጀመሪያው ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም የተደረገ ቃል ኪዳን ነው የምናየው። فلما كان حج العام المقبل سنة 12 من النبوة قدم 12 رجلا منهم 10 من الخزرج و2 من الأوس በሚቀጥለው አመት በ12ኛው አመተ ንቡዋ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ነብይ አድርጎ ከላካቸው 12ኛው አመት ላይ ሰዎች መጡ ከመዲና 12 ሰዎች ይመጣሉ ወደ መካ ማለት ነው። ከነዚህ ውስጥ 10 ሰዎች ከኸዝረጅ ጎሳ ሲሆኑ ሁለቱ ደግሞ የአውስ ጎሳዎች ናቸው። ባለፈው እንዳልነው መዲና ውስጥ የሚኖሩት የታወቁ ሁለት ጎሳዎች ናቸው ብለናል። የአውስና የኸዝረጅ ጎሳዎች ከአረቦች ሲሆኑ ከአይሁዶች ደግሞ 3 ጎሳዎች አሉ ብለናል። በኑ ነዲር፣ በኑ ቁረይዛና በኑ ቀይኑቃ የሚባሉ 3 የአይሁድ ጎሳዎች ነበሩ። ከነዚህ ከአረብ ጎሳዎች ውስጥ 10 ኸዝረጅ ሲሆኑ ሁለቱ ደግሞ ከአውስ ጎሳ ውስጥ ናቸው። አስሉ እነዚህ ሁለቱ ሰዎች ምስና ኸዝረጅ የአንድ አባት ልጆች ናቸው። ነገር ግን ምን ሆኑ? በጣም ቅርንጫፋቸው ሰፍቶ ጎሳ ሆኑ ማለት ነው። የተለያየ ጎሳና በጣም በሚገርም ሁኔታ እነዚህ ሁለቱ ጎሳዎች መዲና ላይ ከ50 ዓመት በላይ ጦርነት ላይ እንደነበሩ አይተናል። فأما العشرة من الخزرج እነዚያማ ከ10 ውስጥ የኸዝረጅ ጎሳዎች فخمسة منهم هم الذين جاءوا في العام الماضي غير جابر ابن عبد الله ابن رئاب ከ10 ውስጥ 5ቱ ባለፈው አመት ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ከተገናኙት ውስጥ ናቸው። ከጃቢር ኢብኑ አብዱላህ ውጪ ማለት ነው። ሌሎቹ ባለፈው አመት የመጡ ናቸው አለ። እሱ ግን በዚህኛው አልነበረም። وخمسة آخرون هم ሌሎች ደግሞ 5 ተጨማሪዎች ናቸው። ሙዓዝ ኢብኑ አልሐሪስ አንደኛው ሌሎቹ ማለት ነው። በዚህ በአሁኑ ግሩፕ ከመጡት ውስጥ ዘክዋን ابن عبد القيس عبادة بن صامت ويزيد ابن ثعلبة العباس ابن عبادة ابن نضلة እነዚህ አዲሱ ናቸው ማለት ነው። ከኸዝረጅ ጎሳዎች አዲሶቹ ሲሆኑ وأما الاثنان من الأوس فهما أبو الحيثم ابن تيهان وويم ابن ساعدة እነዚህ ሰዎች አንድ ላይ ሆነው اجتمع هؤلاء برسول الله صلى الله عليه وسلم ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ተገናኙ። እነዚህ 12ቱ ሰዎች ከመዲና የመጡት ማለት ነው። ቢአቀባ ሚናን ያኒ ሚና ላይ ማለት ነው። አቀባ ማለት ተራራ ኮረብታ ነገር ጫፉ ላይ እላዩ ላይ ያለ መንገድ ነው አስሉ። ነገር ግን እዛ ቦታ ላይ ያው ኮረብታው ላይ ከላዩ ላይ ሆነው ነው የተገናኙት። فعلمهم الاسلام ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምናን አስተማሯቸው። وقال لهم ምን አሏቸው? تعالوا بايعوني على الا تشركوا بالله شيئا ከዚያ ኑ ቃል ኪዳን ግቡልኝ አሏቸው። በአላህ ላይ ምንም ነገር ላታጋሩ ቃል ኪዳን ግቡልኝ። 12ቱን ሰዎች ማለት ነው። እነዚህ አዲስ የመጡትን ወፍዶች ታይቢደን የመጀመሪያው ሸርጣቸው ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአላህ ላይ ላያጋሩ አላህን በብቸኝነት ሊያመልኩት ማለት ነው። በዚህ ቃል ግቡልኝ አሏቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም። ሁለተኛውስ ወላ ተስሪቁ ላ ተሰርቁ አሏቸው።
ላትሰርቁ ሌብነት ማለት ነው طيب ولا تزنوا በሶስተኛ ደረጃ ዝሙት ላትፈጽሙ ዚና ላትሰሩ በአራተኛ ደረጃ ولا تقتلوا اولادكم ልጆቻችሁን ላትገሉ ولا تأتوا ببهتان تفترونه ላትቀጣጥፉ ማለት ነው ቅጥፈት ውሸት ላትናገሩ بين ايديكم وارجلكم በየትኛውም መልኩ ማለት ነው በየትኛውም መልኩ በማንኛውም መልኩ ምንም አይነት ቅጥፈት የሚባል ነገር ላትቀጣጥፉ ውሸት ላታወሩ ቦታን ማለት ቅጥፈት ማለት ነው የሌለ ነገር ቀጥፎ ማውራት ነው የሌለ ነገር ቀጥፎ ማውራት ስለዚህ ምንም ውሸት ነገር ላታወሩ ولا تعصوني في معروف በመልካም ነገር በማዛችሁ ጊዜ እንቢ ላትሉ ላታምጹኝ አሏቸው እነዚህን መስፈርቶች አስቀምጠው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ኪዳን ገቡልኝ አሏቸው ላታሻርኩ በአላህ ላይ አላህን በብቸኝነት ልታመልኩት ሁለተኛ ላትሰርቁ ዝሙት ላትሰሩ ነፍስ ላታጠፉ ውሸት ላትናገሩ ቃል ኪዳን ገቡልኝ አሏቸው ሙባይዓ ይባላል ባይዑን ያሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በይዓ ቃል ኪዳን መግባት ሙባይዓ ማድረግ አንደኛ ለኢማም ነው ኢማም ማለት ለመሪ ማለት ነው በአንድ ሀገር ላይ የሙስሊም ሀገር ላይ አንድ መሪ በስልጣን ላይ በሚቀመጥበት ጊዜ የሀገር የጎሳ መሪዎች ትላልቅ ዑለማዎች እነዚህ አህሉል ሐል ወልዐቅድ ይባላሉ ተሰሚነት ያላቸው በጎሳም ይሁን በየትኛውም መልኩ እንደነዚህ አይነት ሰዎች ምን ያደርጋሉ መጥተው ቃል ኪዳን ይገባሉ ለመሪው ማለት ነው ለዚያ መሪ ቃል ኪዳን ይገባሉ የእነዚህ ሰዎች ቃል ኪዳን መግባት የተቀሩትን ሰዎች ምን ያደርጋቸዋል ኢልዛም ያደርጋቸዋል ምክንያቱም አንድ ሀገር ላይ አንድ የሙስሊም መሪ ስልጣን በሚይዝበት ጊዜ ሁሉም መጥቶ ከመሪው ጋር ቃል ኪዳን መግባት አይችልም ለምሳሌ 60 ሚሊዮን 70 ሚሊዮን ህዝብ ቢኖር ያ ሁሉ መጥቶ ህፃኑም ሽማግሌውም ወንዱም ሴቱም መጥቶ ሙባይዓ ያድርግ አይባል ግን ማን ነው የሚያደርገው ዋና ሰዎች ተሰሚነት ያላቸው ተጠሪነት ያላቸው የጎሳ መሪዎች ሊሆኑ ይችላሉ ዑለማዎች በዋነኝነት እንዲሁም ደግሞ የጦር መሪ የሆኑ አዛዥ የሆኑ ሰዎች እንደነዚህ አይነት ሰዎች መጥተው ለዚህ መሪ ሙባይዓ ካደረጉ ምን ሆነ ይሄ የሙስሊም መሪ የሱን ትእዛዝ መስማት ግድ ይሆናል ማለት ነው በመልካም ነገር እስከሆነ ድረስ በማዕሲያ እስካላዘዘ ድረስ በወንጀል ነገር እስካላዘዘ ድረስ በመልካም ነገር እስካዘዘ ድረስ መስማትና መታዘዝ ግድ ይሆናል ሌላው ሰው ቃል ኪዳን እንደገባ ይቆጠራል እጁን መጥቶ ቃል ኪዳን እንደገባ ይቆጠራል ማለት ነው ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው ምን አሏቸው ቃል ኪዳን ግቡልኝ አሏቸው ባይዑን ያል ምንድናቸው መሪ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሪ ናቸው ስለዚህ ሙባይዓ ተደረገላቸው ማለት ነው ሙባይዓ ከዚህ ውጪ ምናልባት አንድ መሪ በዚህ መልኩ ቃል ኪዳን የተገባለት መሪ በክፍለ ሀገር ደረጃ ውላያ ይባላል ለምሳሌ ምን ያደርጋል ስልጣን እየሰጠ ይሾማል እዛ የተሾሙባቸው ሰዎች እሱን መታዘዝ ግድ ይሆንባቸዋል እሱን መታዘዛቸው መሪውን መታዘዝ ስለሆነ ማለት ነው ዋናው በይዓ ያለው ለማን ነው ለዋናው መሪ ሆነና ከዚያ በኋላ ግን እሱ ስልጣን ላይ የሚያስቀምጣቸው ሰዎች በሙሉ ትእዛዛቸው መፈጸም ግድ ይሆናል በያሉበት ቦታ ላይ የክፍለ ሀገር ለምሳሌ ማዕከላዊ መንግስት አለ ከዚያ በኋላ በየዊላያ ይባላል ወይ ደግሞ በእኛ ሀገር ይሄ የክልል መንግስት እንደሚባለው ማለት ነው እነዛ ማን ነው የሚሾማቸው ዋናው ያ በይዓ ያለው ከሾማቸው እነሱን መታዘዝ ግድ ይሆናል ይሄ ምን ማለት በእስላማዊ መንግስት ማለት ነው እስላማዊ አስተዳደር ላይ የሸሪዓ ሀገር ላይ በዚህ መልኩ ሙባይዓ የሚደረገው ለማን ነው ለሀገር መሪ ነው አሚር ተብሎ ሙባይዓ የሚደረገው ለማን ነው በዚህ መልኩ ሙባይዓ ቃል ኪዳን መጣ እጁን መጣ ላልጥስ ያንተን ትእዛዝ ላልጥስ ብለህ ቃል ኪዳን የሚገባውና ቃል ኪዳን ከገባህ በኋላ ያንን ማፍረስ ወንጀል የሚሆነው ለሀገር መሪ ነው ሸሪዓዊ መሪ ማለት ለሀገር መሪ ከዚህ ውጪ ሙባይዓ የለም አሚር
በመንገድ ላይ ሊኖር ይችላል ሙባይዓ ግን የለም ግልጽ አለ የመንገድ አሚር ማለት አንድ ሰው መንገድ በሚሄድበት ጊዜ በጣም ብዙ ሰው ሊሆን ይችላል ሶስትም ሰው ይሁን ከዚያ በኋላ በጣም ብዙም ሊሆን ይችላል እነዛ መንገደኞች መንገድ ሄደው እስኪመለሱ ድረስ ምን ያደርጋሉ ከመሐከላቸው አንዱን ምን ያደርጉታል አሚር ያደርጉታል መንገድ ሲሄዱ ክፍለ ሀገር ቤተሰብ ለመዘየርም ሊሆን ይችላል ለስራም ጉዳይ ሊሆን ይችላል ለተለያየ ነገር መንገድ በሚሄዱበት ጊዜ ይሄንን አንተ አሚር ነህ ብለው ከመሐከላቸው አንዱን አሚር ያደርጉታል ይሄኛው የዚህ አይነቱ አሚር የተገደበ ነው ምኑ መብቱ ማለት ነው በጣም የተገደበ ነው የዚህ የመንገድ አሚር እዛ ላይ ምንድነው እሱ አሚር የሚደረገው ኺላፍ እንዳይፈጠር ማለት እዛ ላይ ያሉ ሰዎች 10 ሰዎች ሊሆኑ ይችላሉ 20 ሰዎች ሊሆኑ ይችላሉ 3 ሊሆኑ ይችላሉ በቃ እሱ የሚላቸው ነገር የማይጎዳ ነገር እስከሆነ ድረስ በመንገዳቸው ላይ መቆም ካለባቸው አንዱ እንሂድ ሲል አንዱ እንቆም ሲል ምን እንዳይፈጠር ኺላፍ እንዳይፈጠር ማለት ነው አንዱ የሆነ ቦታ ላይ ለምሳሌ እዚህ ጋር መቆም አለብን እዚህ ጋር እንደዚህ ረፍት መውሰድ አለብን ሁሉም አዛዥ እንዳይሆን አንደኛው አሚር ይደረጋል ከዚያ በኋላ በራሱ ዝም ብሎ ሳይሆን መስላህ ባለው ሁኔታ ጀማዓውን በማይጎዳ ሁኔታ ለጀማዓው የሚጠቅም ነገር ጠይቆም ሊሆን ይችላል ችግር የለም ከሱ በላይ ምናልባት ሌላ ብስለት ያላቸው ሰዎች ሌላ ዕውቀት ያላቸው ሰዎች ካሉ ከነሱ ጋር ተማክሮ ምን ሊያደርግ ይችላል ሊወስን ይችላል ማለት ነው ይሄ ጊዜያዊ ምን ይባላል ጊዜያዊ ምን አሚር ይባላል ጊዜያዊ አሚር ሙባይዓ የለውም ቃል ኪዳን አይገባም ግልጽ አለ ሙባይዓ ማለት ሙባይዓ ማለት እጅ መምታት እኮ ነው እንደዚህ እጁን መጠቅ ቃል ኪዳን መግባት ማለት ነው ይሄ ለመሪ ነው የሚደረግ ለሀገር መሪ በዚህ መልኩ የሀገር መሪ የአንድ ሙስሊም የሸሪዓ ሀገር መሪ ቃል ኪዳን የሚገባለት ደግሞ ተራው ሰው ሳይሆን ማን ነው ብለናል ትላልቅ ሰዎች አህሉል ሐል ወልዐቅድ ይባላል ዑለማዎች የጦር መሪዎች ሊሆኑ ይችላሉ የጎሳ መሪዎች እነርሱ ቃል ኪዳን ከገቡ በዚህ መልኩ በእነርሱ ስር ያለው ህዝብ በሙሉ ልክ እሱም ቃል ኪዳን እንደገባ ይቆጠራል ያ መሪ የሚያዘውን ነገር መፈጸም ግድ ነው ትዕዛዙን እንቢ ማለት ወንጀል በወንጀል እስካልሆነ ድረስ ያዘዘው ማለት ነው የዚህ ግን የመንገድ አሚር በጣም የተገደበ መብት ነው ያለው ከዚህ ውጪ አሚር የሚባል ነገር የለም ገብቷችኋል ከዚህ ውጪ አሚር የሚባል የለም ከዚህ ውጪ የአሚር ትዕዛዝ መጣስ የሚባል ነገር የለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው በእስላም ሀገር ላይ አሉ ጫንቃው ላይ ለመሪው ቃል ኪዳን ሳይኖር የሞተ ሰው አሟሟቱ የጃሂልያ አሟሟት ነው በጣም ከባድ ነው ካለ ደግሞ ምን ማድረግ ግዴታ ነው የዛን መሪ ቃል መጠበቅ ትዕዛዙን መፈጸም ግድ ነው ወንጀል እስካላዘዘ ድረስ በማዕሲያ ላይ አላህ حرام ባደረገው ነገር ላይ እስካላዘዘ ድረስ በጣም ሰፊ ነው ከዚህ ውጪ አሚር የሚባል ነገር የለም እስልምና ሙንደቢጥ ነው እስልምና ሚዛን አለው እስልምና ከሰባት ሰማይ ከአርሽ በላይ አላህ ባወረደው ህግ ነው የሚተዳደረው እስልምና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባስተላለፉት መመሪያ ነው የሚተዳደረው በማንም ሰው አስተሳሰብ አይደለም በማንም ሰው ውይይት አይደለም ማንም ሰው ዛሬ እኛ ተነጋግረን እኛ እዚህ ጋር ተስማምተን የሆኑ ህገ መንግስት አርቀቀን በዚህ ነገር ሙስሊሞች እንዲሰሩ ግድ ይላቸዋል ማለት አይቻልም حرام ነው በል ወደ ኩፍር ሊያደርስ ይችላል ከቁርአንና ከሐዲስ ውጪ ሰዎች የሆነ ህግ አውጥተው በዚህ ነገር መስራት ግዴታ ነው ብለው ሰዎችን የሚያዙ ከሆነ ይሄ ይፈቀዳል ብለው በልባቸው ላይ ኢጥቃድ ካደረጉ ወደ ኩፍር ሊያደርሳቸው ይችላል ምክንያቱም የለም በእስልምና መተዳደሪያ ደንብ ቁርአን ነው መተዳደሪያ ደንብ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ነው ነገር ግን ዑለማዎች አሉ በየዘመኑ ልክ አራቱ አይማዎች እንዳሉ ምን ያደርጋሉ ኢጅቲሃድ ያደርጋሉ በአንድ ዘመን ላይ ያሉ ትላልቅ ዑለማዎች በሆነ ጉዳይ ላይ ከተስማሙ ይሄ ምን ይባላል ኢጅማዕ ይባላል ግዴታ ነው ይሄ ኢጅማዕ ከሆነ ሊሰራበት ግድ ይላል ሁሉም ዑለማዎች ምን ያደረጉት ከሆነ የተስማሙበት ሁሉም በአንድ ዘመን ላይ ያሉ ዑለማዎች ምናልባት ያው ኺላፍ ቢኖርም ከሰሃባዎች በኋላ ከታቢኖች በኋላ አለ ወይስ የለም የሚለው ማለት ነገር ግን በአንድ ዘመን ላይ ያሉ ዑለማዎች ኢጅማዕ ያደረጉበት ነገር ኢጅማዕ ይባላል ይሄ እንደምንድነው እንደ ቁርአንና እንደ ሐዲስ ይሰራበታል ምክንያቱም እነዚህ ዑለማዎች ከቁርአንና ከሐዲስ ውጪ ህግ አውጥተው
አይስማሙም በአንድ ድምጽ አያጸድቁትም ከዚህ ውጪ ግን መተዳደሪያ ደንብ የሚባል ነገር መቅረጽ የሚባል ነገር በእስልምና ክልክል አይቻልም መተዳደሪያ ደንብ አውጥተህ ከዚህ መውጣት አይቻልም በዚህ መሄድ ግድ ነው ብሎ ግለሰብንም ይሁን ጀማዓንም ይሁን ማስገደድ አይቻልም ክልክል ኢዘን በይዓ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ለእነዚህ ሰዎች ቃል ኪዳን ግቡልኝ አሏቸው ከዚያው በኋላ ምን አሉ فمن وفى منكم فاجره على الله ያሏቸው አሁን ያላችሁት ነገር በዚህ መልኩ ቃል ኪዳን የገባችሁት ለኔ ማለት ነው እንፈጽማለን ብላችሁ ቃል ኪዳን ገብታችኋል ቃል ኪዳኑን የፈጸመ ሰው አሉ فاجره على الله ምንዳው ከአላህ ነው አሉ በዚህ ቃል ኪዳኑ የጸና ሰው ማለት ነው ሳያፈርስ ሳይዋሽ ዝሙት ሳይሰራ ሳይሰርቅ የሰው ህይወት ሳያጠፋ በአላህ ላይ ሳያጋራ ቀጥ ካልክ ምንዳህ ከአላህ ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ومن اصاب من ذلك شيئا ከዚህ ውስጥ የሆነ ነገር የሰራ ሰውስ ቃል ኪዳን ገብቶ ነበር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እጅ መጥቶ አልዋሽም ብሎ ነበር አልሰርቅም ብሎ ነበር ዝሙት አልሰራም ብሎ ነበር ነገር ግን ምን አደረገ ሰው ነውና ወይ ዋሸ ወይ ደግሞ ዝሙት ሰራ ወይ ሰረቀ ምን አሉ فمن اصاب من ذلك شيئا ማለት ቃል ኪዳን ከገባባቸው ከነዚህ ውስጥ ከነዚህ ወንጀሎች ከሽርክ በስተቀር ሽርክ አይቻልም ሽርክ ተውበት ያስፈልገዋል ነገር ግን ከዛ ውጪ ያሉት ከባኢረ الذنوب ይባላል خمر መጠጣት የመሰለ ዝሙት መስራት የመሰለ መስረቅን የመሰለ መዋሸት የመሰለ ሰው መግደል ምናምን እንደነዚህ አይነት ወንጀሎች አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فمن اصاب من ذلك شيئا ከዚህ ውስጥ የሆነ ወንጀል የሰራ ሰው የሆነ ወንጀል የሰራ ሰው فأوقب به في الدنيا በዱንያ ላይ ቅጣት የተወሰደበት በዱንያ ላይ ቅጣት ማለት የገደለ ሰው ምን ይደረጋል ይገደላል ምን ከሆነ አምደን ዝም ብሎ አይደለም የገደለ ሰው ይገደላል ማለት በስተት የገደለ ሰው አይገደልም አይደል በስተት የገደለ ሰው አይገደልም አምደን ሆን ብሎ የገደለ ሰው ያም ተሐቂቅ አለ ከፊሎቹ የሟቹ ቤተሰቦች ምን አንፈልግም ዲያ አንፈልግም ካሉና ይገደልልን ካሉ ባለ ተሐቂቅ ይገደላል ነው ሸሪዓው ይሄ ነው ህጉ ነገር ግን የሟቹ ቤተሰቦች አይ እኛ አንፈልግም አይገደል ወደ ዲያ ይቀየርልን ካሉ ወደ ካሳ ይቀየርልን ካሉ ወደ ካሳ ይቀየራል ይሄ ነው يعني ምን فأوقب ማለት ቅጣት የተወሰደበት ኸምር የጠጣ ሰው ይገረፋል የሰረቀ ሰው ምን ይደረጋል እጁ ይቆረጣል መስረቅ ሲባል ዳቦ የሰረቀ ሰው እጁ አይቆረጥም ግልጽ አለ ምን አለው ሀድ አለው ገደብ አለው የሚሰረቀው አይነት በምን መልኩ ነው የተሰረቀው ከየት ነው የተሰረቀው في حرزه ነው ወይስ ደግሞ ሜዳ ላይ ጥለኸው ነው የወሰደብህ ወይስ ሰፊ ነው በጣም ሰፊ ነው ግን ሸርጡ ከተሟላና ስርቆቱ ትክክለኛ ስርቆት ነው ከሸሪዓ እይታ ትክክል ነው ከተባለ ህጉ ምንድነው እጁ ይቆረጣል فأوقب به ማለት ይሄ ነው ከሰረቀና ሀድ ከቆመበት እጁ ከተቆረጠ ወይ ደግሞ ከተገረፈ ዝሙት ከሰራስ አግብቶ ዝሙት የሰራ ሰው ተቀጥቅጦ ይገደላል ሸሪዓ ይሄ ነው ህጉ ታገባ በኋላ ዝሙት ከፈጸመ ያላገቡ ከሆነስ ሰሞኑን ተገርፎ ከሀገር ይባረራሉ ይሄ ሸሪዓው ህግ ነው እነዚህ ህግጋቶች የተፈጸሙበት ሰው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فهو كفارة له ያ ቅጣቱ የተወሰደበት ቅጣት ለሱ ምንድነው አሉ ማበሻው ነው አሉ ማበሻው ለወንጀሉ ማበሻ ምን ማለት ነው ማበሻው ነው ማለት በዚህ ወንጀል አኺራ ላይ አይጠየቅም ማጠቢያው ነው ምክንያቱም አላህ ነው ራሱ የደነገገው አንድ ሰው ሰርቆ ነበራል ተሐቂቅ ከተደረገ በኋላ እጁ ከተቆረጠ አላህ እንደገና አይጠይቀውም በዚህ ወንጀል በቃ خلاص አለቀለት ማለት فهو كفارة له ማለት ያ የተወሰደበት ቅጣት በሱ ላይ የተወሰደው ሸሪዓዊ እርምጃ ማጠቢያው ነው ማለት ለሱ የዚህ የወንጀሉ ማበሻው ነው ومن اصاب من ذلك شيئا فستره الله سبحانه وتعالى ስትር ቢያረጋው ይሄን ሰው አልታወቀም እሱም ኢትራፍ አላደረገም የሸሪዓ ማገር ሆኖ ራሱ ባይብ ተደብቆ ነው ያደረገው
እንደገና ደግሞ እሱም ሄዶ ምን አላደረገም ኢዕትራፍም አላደረገም ሸሪዓዊ እርምጃ አልተወሰደበትም ይሄ ሰው የሸሪዓ ሀገርም ቢሆን ካልተገኘና ካልተያዘ እሱም ኢዕትራፍ ካላደረገ ማንም እርምጃውን ሊወስድበት አይችልም كذلك من باب اولى ደግሞ እንደኛ ሀገር ያለ ማለት ነው የማይቻል እንደዚህ አይነት ሸሪዓዊ ህግጋቶች ተጥቢቅ ማድረግ የማይቻልባቸው አገሮች ላይ ያለው ሰውን በተመለከተ ማለት ነው የዚህ አይነቱ ሰውስ ምን አሉ فامره الى الله ጉዳዩ አላህ ጋር ነው አሉ የዚህ ሰው የእንደነዚህ አይነት ወንጀለኞች ጉዳያቸው አላህ ጋር ነው ኢንሻአ አቀበሁ في الاخره አኺራ ላይ አላህ ከፈለገ በወንጀሉ ልክ ይቀጣዋል በወንጀሉ ልክ ምን ያደርገዋል ይቀጣዋል وان شاء عفا عنه አላህ ከፈለገ ደግሞ ይምረዋል አይቀጣውም በወንጀሉ አኺራም ላይ ዱንያ ላይም ቅጣት አልተወሰደበትም አይደል እንዴ አኺራ ላይም ምን ያደርገው አላህ ከፈለገ አይቀጣውም ምን ያደርገዋል አውፍ ይለዋል فبايعوه على ذلك በዚህ ሁኔታ ሙባይዓ አደረጉላቸው ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ አሁን ያነሳናቸው እነዚህ ነጥቦች መሰረታዊ ነጥቦች ናቸው ምን ይባላል ሙርተኪቡል ከቢራ ይባላል ሙርተኪቡል ከቢራ ማለት ትላልቅ ወንጀሎችን የፈጸመ ሰው ከሽርክ ውጪ የሆነ ትላልቅ ወንጀሎችን የፈጸመ ሰው ፍርዱ ምንድነው ቢባል ምንድነው ምንለው تحت المشيئة እንላለን በሸሪዓ ሀገር ላይ ከሆነ ሐድ ይቆምበታል ሸሪዓዊ እርምጃ ይወሰድበታል ያ ሸሪዓዊ እርምጃ ለሱ ለወንጀሉ ምንድነው ማበሻ ነው አለቀለት ማለት خلاص በዚያ ወንጀል አይጠየቅም ሸሪዓዊ እርምጃ ከተወሰደበት በኋላ ነገር ግን ሸሪዓዊ እርምጃ ካልተወሰደበት በዚህ ሁኔታ ላይ ወደ አኺራ ቢሄድ ከወንጀሉ ሳይጠራ ማለት ነው የሸሪዓ ሐድ ሳያጠራው በዚህ ሁኔታ ወደ አኺራ ከሄደ ምንድነው የዚህ ሰው እጣ ፈንታው ምንድነው ብንባል ምን እንላለን تحت المشيئة ምን ማለት ነው تحت المشيئة والله ፍርድ ስር ነው ያለው ይሄ ሰው ኢንሻአ አቀበሁ አላህ ከፈለገ በወንጀሉ ልክ ይቀጣዋል ሽርክ እስካልሆነ ድረስ በምንም ተአምር እንደዚህ አይነት ወንጀል የሰራ ሰው ጀሃነም ውስጥ አይዘወትርም ኩፍርና ሽርክ እስካልሆነ ድረስ ወንጀሉ አላህ ቢቀጣውም በወንጀሉ ልክ ቀጥቶ መጨረሻው የጀነት ነው አላህ እሳት ውስጥ አያዘወትረው አላህ ከፈለገ ደግሞ በእዝነቱ ኢብቲዳአን ከመጀመሪያው ምን ያደርጋል ይምረዋል የሱ ነው ይሄ መብት የሱ ሐቅ እስካልሆነ ድረስ እንሳለ ይሄ ሙርተኪቡል ከቢራ ሁክሙ ምንድነው ትልልቅ ወንጀሎች የሰራ ሰው አንድ ሰው ትልቅ ወንጀል ሰርቶ ሸሪዓዊ እርምጃ ሳይወሰድበት ወደ አኺራ በዛው ወንጀሉ ላይ ተውበት ሳያደርግ ወደ አኺራ ከሄደ ሁክሙ ምንድነው ከተባለ በአላህ ፍርድ ውስጥ ነው እሱ አላህ ከፈለገ በወንጀሉ ልክ ይቀጣዋል ከዚያ በኋላስ የጀነት ያደርገዋል በወንጀሉ ልክ ከተቀጣ በኋላ ማለት ነው ከፈለገ ደግሞ አላህ በእዝነቱ ይምረዋል ሳይቀጣው አውፍ ይለዋል የሱ መብት ነው ማንም አያገባው ወንጀል የሰሩ ሰዎች የጀሃነም ናቸው ብሎ መደምደም ይሄ የኸዋሪጆች አቂዳ ነው የኸዋሪጆችና የሙዕተዚላዎች አቂዳ ነው የአራቱ አይማዎች አስተምሮ አይደለም ይሄ አንድ ሰው ወንጀል የሰራ ሰው የጀሃነም ነው ወይ ደግሞ ይሄ ሰውዬ ዝሙት አይሰራም ነበር ዝሙት መስራቱ ሐላል ነው ማለቱን ያስይዛል ብሎ በዚህ መልኩ እስቲንታጅ ማድረግ ማለት ነው ኸምር አይጠጣም ነበር ለምን ሐላል ነው ባይል ኖሮ ሰው አይገልም ነበር ምን ባይል ሐላል ነው ባይል ኖሮ ስለዚህ ኸምር የጠጣ ሰው ካፊር ነው ዝሙት የሰራ ሰው ካፊር ነው የሰረቀ ሰው ካፊር ነው ማለት ይሄ የኸዋሪጆች አቂዳ ይባላል የኸዋሪጆች አቂዳ ነው የሙዕተዚላዎች አቂዳ የአራቱ አይማዎች አስተምሮ አይደለም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ አይደለም የሰሃባዎች አስተምሮ አይደለም የነብዩ አስተምሮ ይሄው አሁን የምናየው ነው ምንድነው تحت المشيئة አላህ ከፈለገ ይምረዋል ከፈለገ ደግሞ በወንጀሉ ልክ ምን ያደርገዋል ይቀጣዋል ኩፍርና ሽርክ እስካልሆነ ድረስ አንድ ሰው በኩፍር ከሞተ በሽርክ ከሞተ የጀሃነም ነው ይሄ ጥርጥር የለውም በሽርክ ከሞተ እያሻረከ
ተውበት ሳያረግ ከሞተ ከፍሮ ከሞተ አላህ ይጠብቀን ይሄ ጀሃነም ነው ነገር ግን ኩፍር ሳይሆን ሽርክ ሳይሆን ከባባድ ወንጀሎችን ሰርቶ ተውበት ሳያረግ ኸምር እየጠጣ ሊሆን ይችላል ዝሙት ሰርቶ ሊሆን ይችላል ሰርቆ ሊሆን ይችላል ተውበት ሳያረግ አላህ ነው የሚያውቀው ማድረጉና አለማድረጉ አይደል እንዴ እኛ አናውቅም ተውበት አድርጓል አላደረገም ተብለን ብንጠየቅ አላደረገም ብለን መመስከር እንችላለን እንዴ አንችልም አላህ ነው የሚያውቀው በሱና በአላህ መካከል ያለ ነገር ሸሪዓዊ እርምጃ ካልተወሰደበትና ተውበት ሳያረግ ቢሞት ምንድነው ተብለን ብንጠየቅ تحت المشيئة በአላህ Subhanahu Wa Ta'ala ፍርድ ስር ነው ያለው አላህ ከፈለገ ይቀጣዋል ነገር ግን ቀጥቶ በወንጀሉ ልክ ይቀጣውና የጀነት ያደርገዋል እንላለን ከፈለገ ደግሞ ከመጀመሪያውም ጀምሮ ምህረት ሰጥቶት የጀነት ሊያደርገው ይችላል በአላህ ፍርድ ስር ነው እንላለን ወንጀል ሰርቶ የሞቱ ሰዎች ወንጀል ላይ የሞቱ ሰዎች አላህ Subhanahu Wa Ta'ala ከመጥፎ ኻቲማ አላህ ይጠብቀን طيب ይሄ ምንድነው ብለናል መሰረታዊ ሁክም ሙርተኪብ الكبيرة ይባላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሩን ምንድነው ሰሃባዎች ያስተማሩ ምንድነው كذلك አኢማዎች ትላልቅ ዑለማዎች የአራቱ መዝሀብ ባልተቤቶችም ሆነ ከዚያም በኋላ ያሉ ዑለማዎች ሁሉ ይሄንን ነው ያስተማሩን ማለት ነው ከዚህ ውጪ የወጡ በጣም ብዙ ድንበር ያለፉ ቡድኖች አሉ ስለዚህ እነዚህ ይሄን አስተምሮ በደንብ ልናውቀው ይገባል فلما رجعوا الى يثرب ከዚያ በኋላ እነዚህ ሰዎች ወደ መዲና ሲመለሱ بعث معهم مصعب بن عمير ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስዓብ ኢብኑ ዑመይርን አብሮ ከእነርሱ ጋር ወደ መዲና ላኩት ምን ሊያደርጋቸው ረዲየላሁ ዐንሁ ሊዩቅሪአሁም القرآن ቁርአን ሊያስተምራቸው ወይፈቂሃሁም في الدين መሰረታዊ ሸሪዓዊ የሆኑ ህግጋቶችንም ሊያስተምራቸው አብረው ሙስዓብን ላኩት ሙስዓብ ማለት ዓሊም ነው ትልቅ ዓሊም ነው طيب حافظ لكتاب الله ቁርአን يحفظ ዓሊም اذا ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንን ላኩት ሙስዓብ ኢብኑ ዑመይር ምን ሊያረግ ሊያስተምር ሰዎችን አንተ ዳዕዋ ለማድረግ ይሄዳለው ስትል ወይ ደግሞ የምትልከው ማንን ነው መሆን ያለበት ዕውቀት ያለው ሰው ሰዎችን ሊያስተምር የሚችል ማለት ሸሪዓን ሊያስተምር የሚችል ግልጽ ነው ሸሪዓን ሊያስተምር የሚችል ነው ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉንም አቡ ሙሳ አልአሽዓሪ ሙአዝ ኢብኑ ጀበል يعني هو معاذ بن جبل ማለት امام العلماء في الجنه لا اله الا الله امام العلماء የዑለማዎች ሁሉ ኢማም ነው ሙአዝ ኢብኑ ጀበል አቡ ሙሳ አልአሽዓሪ ዓሊም من علماء الصحابه እነዚህን ነበር የሚልኩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ሲያረጉ ሰዎች እንዲያስተምሩ በሚልኩበት ጊዜ እንደነዚህ አይነት ትላልቅ ዑለማዎችን ነው የሚልኩት ዓሊሞችን ይልካሉ ምን የእስልምናን ህግጋት የሚያስተምሩ ለሰዎች ሸሪዓን የሚያስተምሩ አህካም የሚያስተምሩ ተውሂድ የሚያስተምሩ ሱና የሚያስተምሩ ሸሪዓ የሚያስተምሩ ሐላልና ሐራምን የሚያስተምሩ ሸርጥን የሚያስተምሩ እንደዚህ አይነት ሰዎችን ነው የሚልኩት አተቁሉን አላህ ማ ላ ተዕለሙን በአላህ ላይ የማታውቁትን ነገር ትናገራላችሁ ነው አላህ ራሱ እኮ ነው የሚለው አላህ በአላህ ላይ ሱብሃንአላህ አልዓዚም በሸሪዓ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሸሪዓ ላይ በአላህ ዲን ላይ ماذا تقول يا اخي በጣም ከባድ ወንጀል ነው ሰዎች በዲን ላይ በሸሪዓ ላይ በእስልምና ላይ የማያውቁትን ነገር መናገር ስለ እስልምና ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ዝም ብሎ ተነስቆም አላህ ያናግራል አላህማ አናግሮት ነው ተናጋሪ አድርጎታል አልহামዱሊላህ ስለሚናገርም ነው ምን የሆነው ተናገር ተማር የተባለው ከዛ በኋላ መናገር አላህ አሳውቆ ይላል እንዴ አልহামዱሊላህ በልና መናገር ያለብህን ነገር ግን ምን አድርግ ተማር መናገር ያለብህን ነገር አላህ ተናጋሪ አድርጓል ማፊሽ ቃል خلاص ነገር ግን መናገር ያለብህን ነገርስ ምን አድርግ ተማር ፈዕለም اقرا ቁርአን ገና መጀመሪያ ሲጀመር የወረደው አንቀጽ ምንድነው اقرا አንብብ እኮ ነው ያላቸው አንብብ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚያ እንደገና ፈዕለም አላቸው ፈዕለም አሁንም እነዚህ አምር ይባላል አምር በሸሪዓ እንደነዚህ አይነት ቃላቶች ግዴታን የሚያስይዙ ናቸው والامر للوجوب ይላሉ ግዴታ ነው በቃ በዚህ መልኩ የመጡ ትዕዛዞች መፈጸም አለባቸው ሙስዓብ ኢብኑ ዑመይር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አብረው ላኩት ማለት ነው
ونزل مصعب بن أمير على أبي أمامة أسعد بن زرارة مدينة لاي هيدنا أسعد بن زرارة جا سجار رفع ونشط في نشر الإسلام أسعد بن زرارة نا مصعب بن أمير هلتم عند لاي هونو هي انقدام مصعب أسعد بن زرارة دمو مدينة سون ስለዚህ ምን አደረጉ ሁለቱም አንድ ላይ አብረው ሆነው ዳዕዋ ማድረግ ጀመሩ ማለት ነው ሙስዓብ ከሱ በሱ ጥላ ስር ሆኖ በሱ ከለላ ሆኖ ዳዕዋ ማድረግ ጀመሩ وبينما هما في بستان إذ قال رئيس الأوس سعد بن معاذ لابن أمه أسيد بن حضير من على يهنا أتكل سفر عليه هنا صار هلتو مصعبنا أسعد بن زرارة سعد بن معاذ يمبال يا أوس يمبالو قوسا مريات شوال كذا من إلال لأسيد بن حضير يا أقوتو لجنونا من علو ألا تقوموا إلى هذين الرجلين اللذين أتيا يسفهان ضعفاءنا فتسجرهما وده النزي هلتو وده مصعبنا وده أسعد بن زرارة هيدا النزي دكاما وچاچن لياتاللو يمتو كأمنتاچو لياوطواچو وده مدفو منجل ليوزدواچو لياساسطواچو النزين دكاما وچاچنن አቅመ ደካሞች ዕውቀት የሌላቸውን ሰዎች ሊያታልሉ የመጡትን እነዚህን ሰዎች ሄደ አታባራቸው ማለት እኔ ከመሄድ አንተ ብትሄድ ይሻላል ስለዚህ ሄድና ምን አድርግ አስቁማቸዋለሁ እነዚህን ሰዎች فاخذ اسيد حربته እሻለና اسيد ጦሩን ይዞ ወደ ሙስዓብና አስዓድ ብን ዙራራ መንገድ ጀመረ واقبل اليهما መንገድ ጀመረ فلما راه اسعد قال لمصعب كروك أسعد بن زرارة عيو وسيد بن حضير سيمات عيو من على هذا سيد قومه يا مصعب على إيه هون كفيت لفيت ميمات أوسو يمت تايوسو ببيت سبو بأكبابيو بهبرة سوست تلك تسمينة يالو بتأم تلك سونا يجنانو سلزي علو قد جاءك متوها لهون أما تهاتو الله لخير كادرجو بتأم تلك خير يالله نوع فاصدق الله فيه أخلص النية مالتنا يعني اللهن أيكو يهم سويا الله هداية عندي ستو إيه سويا الله هداية ستو مالت بتأم تلك خير الله فلذي أنت كجيت هجر ودا الله بيهن ودا الله أرجنا يهم سويا الله هداية عندي ستو እንደው በቻልከው መጠን እስልምናን እንዲቀበል አድርገህ አናግረው በመልካም አንደበት በቆንጆ ሁኔታ ስለ እስልምና ልቡ እንዲከፈት እስኪ በደንብ አድርገህ አናግረው አለው وجاء أسيد فوقف عليهما وقال زاولا أسيد መጣና አጠገባቸው መጥቶ ቆመ ሁለቱ መካከል ማለት ነው በሙስዓብና በአስዓድ ብን ዙራራ ከዛ ምን አላቸው ما جاء بكما إلينا ምንድነው የመጣችሁ ወደኛ አላቸው ለመሆኑ ምን ልትሰሩ ነው የመጣችሁት እዚህ ተሰፊሃኒ ዱዓፋአና ደካሞቻችንን ልታታልሉ ነው እንደ የመጣችሁት እናንተ ልትሸነግሉ ከመንገድ ልታወጡ ልታጠሟቸው ለምን ነው የመጣችሁት اعتزلانا ان كانت لكما بانفسكما حاجه والله اكبر አይሰማም እሱ ነፍሳችሁን የምትፈልጉ ከሆነ ቶሎ ጥፉ ከዚያ ላይ በህይወታችሁ ላይ ለህይወታችሁ ቦታ የምትሰጡ ከሆነ ህይወታችሁን የምትፈልጉት ከሆነ ቶሎ አገራችንን ለቃችሁ ጥፉ አላህ እሺ فقال مصعب بن أمير ምን አለው እሱ በዚህ መልኩ ሳት ለብሶ ሳት ጎርሶ ነው የመጣው ህይወታችሁን የምትፈልጉ ከሆነ ሂዱ ከዚህ ዞር በሉ ከዚህ ይላል مصعب بن أمير በጣም በለሰለሰ በጣም በተረጋጋ ነገር ግን ልበ ሙሉ በሆነ አንደበት ምንም ፍርሃት በማይታይበት ሁኔታ ምን አለው አው ተጅሊሱ فتسمع ብትቀመጥና ብትሰማ ምን ይመስልሃል አለ ምን ነው ነገር ምን እንደሆነ ስማ እንደው ዝም ብለህ ዙር ብሉ ከዚህ ብለህ በዚህ መልኩ ከምታባረረን እስኪ አንድ አፍታ ቁጭ በልና የምንለውን ነገር ስማ فإن رضيت أمرا قبلته የምንናገረው ነገር ከተመቸህ ከተስማማህ ካመንክበት تقبلوا الله وإن كرهته كففنا عنك ما تكره
ምጥላውን ነገር አናሰማህም እንዳልከው ለቀን እንሄዳለን ችግር የለም አይ ይሄ ነገር ትክክል አይደላችሁም ሂዱ ከዚህ አሁንም ምጥልን ከሆነ ከሰማህ በኋላ እሺ ግን ሳትሰማ እኛ ምንለው ነገር ለምን እንደመጣ ምን እየሰራን እንደሆነ ግን ሳታውቅ እንዴ ዝም ብለህ አታባራን ይሄ ቆንጆ አይደለም ስማና ፈለክ ትክክል ነው ብለህ ካመንክበት ትቀበለዋለህ ካላመንክበት ደግሞ ያው እንሄዳለን ጥለን ምንም ችግር የለም አናወራም ሁለተኛ ምንም ነገር አንናገርም አለው فقال انصفت ይሄ ፍትሃዊነት ነው አለ ይሄ ፍትሃዊነት ነው ቆንጆ ብለሃል ችግር የለም አለው وركز حربته وجلس ጦሩን መሬት ላይ ሰካውና ቁጭ አለ فكلمه مصعب بالاسلام ስለ እስልምና ነገረው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደሆኑ አላህን በብቸኝነት እንዲያመልኩ እንዳስተማሯቸው ዝምድና እንዳይቆርጡ እንዳይሰርቁ እንዳይዋሹ የሰው ሐቅ እንዳይነኩ ዝሙት እንዳይፈጽሙ የሰው ህይወት እንዳያጠፉ ይህን ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህን ነገሮች እንዳስተማሯቸው እስልምና ምን እንደሆነ ነገረው ዘረዘረለት وتلا عليه القرآن قرآن نببلت فاستحسن أسيد دين الإسلام واعتنقه الله ما بتأم خير አይደለም እንዴ ብሎ أشهد أن لا إله إلا الله وأشهد أن محمدا رسول الله ትግራለሁ ይሄማ በጣም ቆንጆ ነው አለ አረ እኔም ከናንተው ነኝ وشهد شهادة الحق سبحان الله العظيم አሁን ተልኮኔ መጣውሱ الله بسعد بن معاذ እሱ አለቃ ነው ልኮት ነው የመጣው እሺ ምን ሊመልስለት ነው ثم رجع أسيد واحتال ليرسل إليهما سعد بن معاذ ከዛ ሲመለስ ይሄማ سعد بن معاذም ራሱ መጥቶ መስማት አለበት አለ እኔ አሁን ከሱ ጋር ሄጄ ሌላ ነገር ውስጥ አልገባ እስኪ ራሱ መጥቶ ይሄንንማ ይስማ እንጂ እነዚህን ሰዎች ሲቆይ እሱም ይስማቸውና ከፈለገ ከዛ በኋላ እሱ ያባራቸው ለማንኛውም ግን እሱ ራሱ መጥቶ መስማት አለበት ሄደ ወደ ተመልሶ ወደ ሰዓድ فقال له ምን አለው كلمت الرجلين ከሩቅ ሲያየው አንተ ሰው የፊት ጥሩ አይደለም አለው ነው የሚሉት والله بالله እምላለሁ በሄድክበት ፊት አይደለም የተመለስከው ፊት ተቀይሮ ነው የመጣው አለው ይላል እዛ ምን አለው ይልና كلمت الرجلين አነጋገርኳቸው ሰዎቹን فوالله አለው الله يهونብኝ ما رايت به ما بأسا እኔ መጥፎ ነገር አላየሁባቸው ማለት ምንም وقد نهيتهما فقال لفعل ما احبب ከልክያቸዋለሁ እነርሱም ደግሞ ተስማምተው አንተ ያልከውን ነገር እንፈጽማለን ብለውኛል ስለዚህ ሰዎቹ እንደዚህ ከባድ አንተ እንደምታስበው እንደዛ አይነት ሰዎች አይደሉም እናቆማለን ብለውኛል እኔ ነግራቸዋለሁ አናግራቸዋለሁ ثم قال ነገር ግን አለው አንድ ነገር ሰምቻለሁ وقد حدثت أن بني حارثة خرجوا إلى أسعد بن زرارة ليقتلوه يهون نجر سات مجعر فلقة وسيد بسعد بن معاذ لب لا يهون نجر مجعر فلقة نجر جن بني حارثة وشكو أسعد بن زرارة لقلت ودرسوا يمتون من نجر سمتشال له هلا أسعد بن زرارة لقلت مالته يهون نجر نو صاحون يهون سات يجعرناه ልቡ ላይ ለምን አስዓድ ኢብኑ ዙራራ የሱ ነው እነዛ ደግሞ ቃል ኪዳን አላቸው ከማን ጋር ከሰዓድ ኢብኑ ሙዓዝ ጋር ላይነካኩ አሁን እሱን ሊገሉት እየመጡ ነው ለምን አለው لانه ابن خالتك አንደኛ እሱ የአክስትህ ልጅ ነው አለ يريدون ان يغفروك ቃል ኪዳንህን ሊያፈርሱ ይፈልጋሉ አለ ይሄ አሁን የሆነ ጥያቄ መጫሪያ ነው እነሱ ጋር ይተዋወቃሉ እርስ በርሳቸው አይመቻቸውም እንደዚህ አይነት ነገር ምክንያቱም ጀግና ነዋ እንዴት ነው እሱ ያኒ እንዴት ነው የሱን ቃል ኪዳን አፍርሰው ያክስቱን ልጅ የሚገሉበት አይታሰብማ ይሄ አሁን እሱ ነው እንዴ ለማንኛውም ቆይ ከሱ ጋር ያለን ነገር ከነሱ ጋር ያለን ራሴ ጨርሳለሁ ግን እነርሱ መጥቶ ማንንም ሰው እንዲነካው አልፈልግም እኔ ራሴ አባረዋለሁ አለና አስቆመዋለሁ ብሎ فغضب سعد በጣም ተቆጣና وقام اليهما متغيظا ቁጣ የተቦገቦገ ወደ ሁለቱ ሙስዓብና ወደ አስዓድ ኢብኑ ዙራራ ሄደ ከሌላ ከጎሳ ጋር ያጣሉት ነው እንዴ ሰውዬ እነሱ
ሌላ ሰው ከነካቸው እንደገና ሌላ አደጋ ውስጥ ሊገባ መጣ እሱም ልክ ኡሰይድ እንዳላቸው ሁሉ ትሄዳላችሁ ከዚህ ወይስ አትሄዱ ምንድነው የምፈልጉት ለመሆኑ ሙስዓብ ኢብኑ ዙበይር ሙስዓብ ኢብኑ ኡመይር ልክ አሁንም በተረጋጋ አንደበት ምንም ፍርሃት በማይታይበት በለሰለሰ በራስ በመተማመን ስሜት ምን ይመስልሃል ቁጭ ብለህ ሰምተህ ከዚያ በኋላ ከሰማህ በኋላ ሂዱ ካልከን ይሄው እጅግራችን እንሄድልሃለን የሰማው ነገር መልካም ከሆነ ትቀበለዋለህ አንሰፍት ይሄማ ፍትህ ነው አለ እንደዚህ ነው ምንም ነገር ሳልሰማ ዞር በሉ ከዚህ ማለቱ ይሄ ስተት ነው እሺ መርሐባ እሰማለሁ አለ ቁጭ አለ سعد بن معاذ كذا فعل مصعب مثل ما فعل مع أسيد كذلك لسوم سل اسلمنا نبي محمد صلى الله عليه وسلم من እንዳስተማሯቸው ምን በምን ጉዳይ ላይ እንዳዘዟቸው ምን እንደከለከሏቸው በዝርዝር እስልምና ማለት ምን ማለት እንደሆነ በዝርዝር ነገረው فهداه الله للإسلام أشهد أن لا إله إلا الله وأشهد أن محمد رسول لا إله ሁለት የመዲና አንበሶች سبحان الله مكة ላይ እነ ዑመር አላህ እነ ሐምዛን አስልመዋል መዲና ላይ ደግሞ እነ ኡሰይድን እነ ሰዓድ ብን ሙዓዝ يا سلام فأسلم وشهد شهادة الحق ثم رجع إلى قومه كذا وعلى سعد بن معاذ تملس ወደ ጎሳዎቹ ወዲያው كان እነሱ ባሉበት ተዋቸው ተመለሰ ምን አላቸው فقال يا بني عبد الاشحال የጎሳዎቹን ስም ጠርቶ እናንተ እንዳለ ሰበሰባቸውና እናንተ ህዝቦች ሆይ አላቸው كيف تعلمون امري فيكم ስለኔ ምንድነው እናንተ የምታውቁት አላቸው እኔ በእናንተ መካከል ያለኝ ቦታ ምንድነው ምንድነኝ እኔ ለእናንተ ንገሩኝ አላቸው ሰብስቡ لا اله الا الله قالوا سيدنا وافضلنا رايا አንተ ማለቃችን ነህ አንተ መሪያችን ነህ አስተሳሰብህ ከሁላችንም በላይ የሆነ አቅልህም ሙሉ የሆነ ሰው ነህ ምትለውን ነገር የምንሰማ እንደዚህ አይነት ሰው ነህ አንተ የኛ መሪያችን ነህ አሉት ነው قال እንደሱ ከሆነ አላቸው فإن كلام رجالكم ونسائكم علي حرام አላቸው ከእናንተ ውስጥ ወንዱንም ሴቱንም በእኔ ላይ ማናገር حرام ነው አላቸው እርም ነው አላቸው ከአሁን በኋላ ለምን حتى تؤمنوا بالله ورسوله በአላህና በአላህ መልእክተኛ እስክታምኑ ድረስ አላቸው እስልምና እስክትቀበሉ ድረስ ከተቀበላችሁ ተቀበሉ ካልተቀበላችሁ ከዛሬ ከአሁን በኋላ ከእኔ ጋር ግንኙነት የላችሁም አላቸው لا اله الا الله فما امسى فيهم رجل ولا امراه الا مسلما ومسلمه አንድም ሴት ወይም ወንድ ሳይቀር እንዳለ اشهد ان لا اله الا الله واشهد ان محمدا رسول الله الا رجلا واحدا አንድ ሰው ብቻ ሲቀር اسمه أسيرم ይባላል ይሄ ሰው እሱ ብቻ ሲቀር ሌላው ሁሉ ወንድም ሴቱም በሙሉ በአንድ ሌሊት ወደ لا اله الا الله تأخر اسلامه الى يوم احد ይሄ ኡሰይርም የተባለው ሰው የኡሁድ ዘመቻ ቀን ድረስ ሳይሰልም ቆየና ثم اسلم ከዚያም ሰለመ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ኡሁድ ሲወጡ وقتل شهيدا في سبيل الله በጣም በሚገርም ሁኔታ ልክ ሸሃዳ ይዞ ከዛ ከነብዩ ጋር አብሮ ወጥቶ ኡሁድ ተራራ ጦርነት ገባ فقتل شهيدا في سبيل الله قبل ان يسجد لله سجدة አንድ ስጁድ ሳይወርድ የሰላት ሰዓት ሳይደርስ ከነብዩ ጋር አብሮ ጦር ሜዳ ገባ በዚህ በእስልምና ላይ እየተጋደለ ሸሂድ ሆነ እዛው ተገደለ الله اكبر الله يفلقون የሚሰራ የሆነ ጌታ ነው وعاد مصعب بن عمير الى مكة قبل حلول موعد الحج يحمل بشائر مثل هذا الفوز كذب مصعب بن عمير ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አይነቱን ብስራት እንዲህ አይነቱን ድል ያበስራቸው የሐጅ ወቅት ከመድረሱ በፊት ወደ መካ ተመለሰ ኢንሻአላህ ከዛም ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም መካ ላይ ይገናኛል የሐጅ ጊዜ ይመጣል ኢንሻአላህ ነገ የሚቀጥለውን እናያለን نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم